እኔ እግዚአብሔርን ተቃጠልኩኝ። እኔ ቀጠልኝ ያልኩትኝ ዛሬ ደግሞ መረጋጋት አልቻልኩም። እግዚአብሔር እኔ በቃ አሁን አርሰናል ይብላው ሲለው ነው እንጂ የኖቲንጋም መጨረሻ ላይ ሞከር ነው ኳስ የሚወጣ ኳስ ነው። ሲጀምር እንዲህ ተሳቀን መጮት አለብን? አርሰናል ለሚበላው እኔ እንደዚህ መቃጠል እኔ በቃ ይብላውና እዛ ይጨርስልን። እንዴ እኔ ተሳቀኩኝ። ካሁን ከወይ ተስፋ አትስጡ። ተስፋ እኮ ነው ተስፋ ስለሰጡ ነው እኮ እንደዚህ ይሆን። ብራይተን ዛሬ ጮቱን ጨዋታ አስቲኛ ጋር ይጮቱት ጠቅጥቀውልን ነበረ። ምንም በቃ ግምት ያለ ጨዋታ ሁሉ እንዴት ነው ፎደን ጥሩ አይደለም። በቃ ማስወጣት ነው። አይ ነው ፎደን ለሜንታሊቲ ሲባል እንዳስገባው እንጂ ምርጥ ነው አይደለም። ፎደን በቃ መቀመጥ ያለበት ሰው ነው። እኔ ተቃጠልኩኝ። እግዚአብሔርን በጣም ያስጠላ። ፈርስት ሃፍ መጠቀም የምንችላቸውን ኳሶች ሳንጠቀም ቀረ። ዳኛ እንግሊዝ ወይኔ ውሻ ሆኗል። ዳኛ እንዳለ የሃላንድ ኳስ ፔናልቲ አይደለም ማለት እኔ በየትኛው ህግ እንደሆነ አላውቅም። ያ ኳስ ፔናልቲ ያልሆነበት ምክንያት ማለት ነው። መረጋጋት አልቻልኩም። ቋጣሪያዝ ሲጀመር ማለት ነው። ለልጆች ጫካ አይፈቀድም፣ ይጠፋሉ። ጠፉ በቃ አለቀ። ኖቲንጋም ማለት ነው ጫካዎቹ ሜዳቸው ላይ ሄደው አስቀየሟቸው። ሞርጋን ጊብስ ዋይት፣ አንደርሰን ምን አይነት ጎል ላይ ያስቆጠርከው? ሮኬት ታውቃለህ? አንደርሰን ጎል ቨርሰስ ማንሲቲ ብላችሁ ሰርች አድርጉ ቤተሰብ። ቦትለር ማን እንደሆነ አሁን እናወራዋለን። አውሩ እስቲ ኑ። አርሰናል ነጥብ ሲጥል ለማሾፍ ለማፌዝ እንዲህ ብላችሁ የምጠብቀው ቋጣሪዎቹ ብቻ አይደሉም። እነዚህ ሌጀንዶቹ ኳስ ተመለ ፐንዲቶቹ የሚቀራችሁ የለም። የሚቀራችሁ አውሩ እስቲ። አሁን ስለ ሲቲ አውሩ እስቲ። አርሰናል ቦትለር ከወልቭስ ምናምን ደሴም ሺት ኖቲንጋም ላለመውረድ ነው የሚጫወተው ዘንድሮ። ከኛ ጋር አቻ ሲወጣ ማለት ነው ሜዳው ላይ ሄደን አቻ ስንወጣ ቀልዳችሁ ነበር። እያንዳንድሽ ከትላንት ጀምሮ ጽዋን እየጠጣሻት ነው የታባሽ። እኔ ደግሞ ክለብ ያኮራኛ ሲቲ ነጥብ ከጣለ በኋላ ጋይስ ሊጉን በ7 ነጥብ ከፍ ብለን ፈልሰስ ብለን እየመራ ነው ብሎ ሜዳ ላይ መጥቼ ይለጥፋል። ይህንን ቃል እንዳትረሳው። ሜዳ ላይ መጥቼ ይለጥፋለሁ። ፈላው ወይኔ ሲቲ በዚህ ሰዓት ነጥብ ይጣላል። ወይኔ ተቃጠልኩ። ኦ ማይ ጋድ! በኖቲንጋም በሜዳችን 2 መርተን በስመ አብ! አቤት ቅሌት! አቤት ውርደት! አንድ ሽማት መጭኝም። በጣም አሳፋሪ ናችሁ። በጣም ነው ያሳፈራችሁን ዛሬ። እንዴት የሲቲ በሜዳው በኖቲንጋም ወይኔ ምንም በቃ ካሁን በኋላ ምንም ማሳበብ አንችልም። ምክንያቱም በራሳችን እድል ነው ሁሉንም ነገር ያበላሸ ነው። ስለዚህ አይሆንም። ካሁን በኋላ ምንም ነገር ማዘው ቻንስ የለንም። የምሬን ነው። እንደዚህ እንዴት ትጫወታለህ? በሜዳ ኖቲንጋም 17ኛ ላይ የወረደ ቲም እኮ ነው እንዴ! ምን አይነት አሁን ጊብስ ዋይት እንደዛ አይነት ጎል ያገባብናል? ምን አይነት መከላከል ነው? ፔፕ ጋርዲዮላ ደግሞ ልጆቹን አስቁሞ ወይኔ በስመ አብ ወልድ በቃ አይ ቲንክ አሁን በኋላ ምንም ያለ አይመስለኝም። ይደስታቀና የምን ዝምታ ታታ ይላል አባክያ ወይኔ ኖቲንጋም ሁለተኛ ክለቤ ማን ይኸውልህ ጊብስ ማለት ነው የዓለማችን ጎቱ ተጫዋች ነው። ያገባውን ጎል ካየው ማን ግባ ኧረ ዛሬ እኔ በብራይተን እኮ ተጨንቄ ነበር። ፎረስት አሳቀቀልኝ ሰጠልኝ። ምድረ ቋጣሪ በሙላ ስማ የ6 ክለብ የ19 ክለብ ቋጠሮ እኔ ላይ ሰራም ይወለ እኔ ተቸግሬ ተንፏቅቄ ብራይተንን አሸንፌ ወጣው። በሜዳና በደጋፊው ፊት የኔ የዋንጫ ተፎካካሪ የሆነው ሲቲ በኖቲንጋም ፎረስት 2 ወጣ። ታዲያ ሲቲ ነው ከኔ ላይ ዋንጫ የሚወስደው? ከኔ ላይ ዋንጫ የሚወስደው ሲቲ ነው። አንተ ጩጮቹ ተኝቷል እኮ። ይህን ሁሉ ቪዲዮ ብሰራው ለማን ነው? ለነዛሽ ቋላጮች፣ ለተርፌ ደጋፊዎች፣ ለሸባው ሁልሽም በየአግባቡ ይሰጥሻል፣ እመጣልሻለሁ በእያንዳንዱ ቪዲዮ። ምን አይነት ድል ነው? ምንድነው እንደዚህ መዝረክረክ? እረላሽ በኖቲንጋም ፎረስት ነጥብ እንጣል። ለአርሰናል መጫወቻ ነው። ጭራሻውን ቅዳሜና እሑድ ጨዋታ የለም። በቃ በእነሱ ስንቃጠል ነው የምንውለው። መብላት እኮ አይበሉም፣ ግን እስከዛ ድረስ ያቃጥሉናል። ወይኔ ዛሬ ተቃጠል ነው።
ግባና አውጣው ይላል። ግባና አውጣው ፎረስት ትችላለህ። ኢቲሃድ ድረስ ሄደ ሁለቴ አቻረገማ። እሺ አሁን ፈላው እንዴት ነው? በረደልሽ ማንዬ አትቺም። ገባሽ አይደለ? ከኛ የበለጠ እኩል አንቺ ሁለቴ ነጥብ ያለሽ እና አንዴ ነጥብ እስክጥል ድረስ ማለት አየሽ መሰለኝ። ቀድመሽ ጣልሽ ደግመሽ እኔ አንዴ እስክጥል ድረስ ካሁን ባላም ነው ደግመሽ ትያለሽ። ለአንቺ ሁለት ለኔ አንድ ነው። ገባሽ አይደለ? ገና ፎረስት አሸንፏል። አሚን ገና ዌስታም አሸንፏል። ኔክስት ዌስታም ራሱ ያስቀይምሻል ነው ብለሽ በሜዳሽ ላይ ካምባክ እየተሰራብሽ ዌስታም እኮ ሌላ ሌቭል ላይ ነው ያለው ማለት ከውልቭዝ ጋር ደግነቱ ጨርሰሻል ከውልቭዝ ጋር እንጂ አልቆልሽ ነበር በሱም ማለት ነው። እመኝ ዋንጫ በላ ነው ብለሽ በላ ነው በቃ ይሄን ዋንጫ በልተኗል። ካራባው ካፕንም በላብሽ አሁን ገባሻል። ቅስምሽን በየቦታው ነው ሰብርሽ በየአቅጣጫው ወንድ ከሆንሽ ቻምፒየንስ ሊግ ፋይናል እንገናኝ። ወንድ ከሆንሽ ማለት እናትሽ ከወለደችሽ ይላል ማን የእናንተ አቻ ከአርሰናል ማሸነፍ የበለጠ ነው ያረካኝ። የአርሰናል ማሸነፍ አቃጥሎ ነው ያሸነፈው። ገባር ግን የእናንተ አቻ እንዴት አባቱ ነው የሚያረካው? ፎረስት እንዴት ነው የሚያረካው? አንተ አንደርሰን እና ሞርጋን ጊብዝ ዋይት እናንተ የእንግሊዝ ኮከቦች ትችላላችሁ። ጊብዝ ዋይት ምን አይነት ጎል ነው ያገባባ አባቴ። ዶራኑማ ደንቆሮ ስለሆነ ማለት ነው በሳይን ላንጉጅ ነው ያገባበት። ተረዳኸኝ አይደል? እኛው ለስሬ ያለ ልጅ ሶስት ለማ አንድ ላይ የተጫወተ በምን እንኳን ዘንጉን አንይዝ ኧረ አይደረግም። ሁሉም እየመጣ ቀላል ጌም ያለብን ዛሬ አሸንፈናል ምናምን ሲል እኮ እኔ ዝም ያልኩት ይሄ ፕሪሚየር ሊግ ስለሆነ እንኳን ፎረስት ላለመውረድ እየታገለ ከዌስትሃም ጋር የአንድ የሁለት ነጥብ ልዩነት ኖሮት ወልቭስ አርሰናልን ምን እያደረገው እንደሆነ ስለማቅ ቀላል ጌም ነው ዛሬና ምናምን ብዬ አልመጣው። ብቻ ሁሉን ተውትና ማለት ነው ስለ ጨዋታው ሳወራ 90 ደቂቃ ሙሉ የተደበደበው አርሰናል ጎል አልገባበትም። አንዴ ምናምን ይመጣሉ የሆነ እኔ ምን ልበል ኤሊዮት አንደርሰን ምን አይነት ጎል ነው ያገባው? እኛ ላይ ሲሆንማ እግራቸው ይሰራል። ጊብስ ዋይት ምን አይነት ጎል ነው ያገባው? እንደዚህ እግሩን ወደ ኋላ ተረከዝ እንዲህ ይሄ ነው እግሩ እንዲያጣምሮ እንዲህ ወደ ኋላ። ጊብስ ዋይትም ኤሊዮት አንደርሰንም ቤን ትበላለህ። ሙት ከፈለክ ፎረስትም ውረድ። አተርፍም ትወርዳለህ። ታይታንም ቅሽም ያለ ድድብ ያለ እኔ እኮ 90 ደቂቃ ሙሉ ሰው ቀጥቅጦ እንዴት ነው አንድ ጎል የማያገባው? እኔ ይሄንን ሊግ እንዴት እንደምንበላው ከዚህ በኋላ አላውቅም። ጭራሽ በሜዳችን እንደዚህ አይነት ጨዋታ እየጣልን ደግሞ መጥፎነቱ አንድ ሲያገቡ እንደሚችሉ ይሰማቸዋል። ገባ እኛም እንደሚችሉ ስለሚሰማን መደንገጥ ጀመርን። ከዛ በኋላ ሙሉ ለሙሉ የሚታይ ነው። ፈርስት ሃፍ አስከፈት ከብዶ ነበረ። ሴሜኒዮ አገባ። ከዛ ሰከንድ ሃፍ ማግባት ከጀመሩ በኋላ ምንም ጨዋታው አላማረኝም። የሆነ ይታያል እኮ የምትደግፈው ቡድን ሲሆን ይታያል። ልክ አንድ ሲገባባቸው ምንም አላ ሁለት ለአንድ አድርጎ ራሱ ሮድሪ አላማረኝ። የልጅ ነገር ሁለት ፍሬ አንዱ ብስል አንዱ ጥሬ ያለ ምንድን ያደረከው? ፈለው ምንድን ያደረከው? ምንድን ነው? ኧረ ጉዴ ነው ያለው። በሰባት ነጥብ በዚህ ሰዓት ታልተባተባለህ። በዚህ ሰዓት እንዲህ ደረቃለ እንዴ? በሰባት ነጥብ ሆነው ኧረ በፈጣሪ በሜዳ ከዛ ወዳጅ ቀጠና ቡድን ጋር ታናግጣለህ እንዴ? ፈለው ታሾፋለህ እንዴ? እኛ እኮ እዚህ ጋር ለአንተ እየቋጠረን ያለ ነው። ሰላማችንን አተን እንቅልፋችንን አተን እየተሰደብን እየተረገጥን ነው። ታናግጣለህ እንዴ? አልቻልኩም በለን በቃ። ወይ በጊዜ ገላግለን ቋጠሯችንን ወደ ሶስተኛ ዓለም ጦርነት እናርግ። ቡድን ይዘን የቻልነውን እንደግፍ። በቃ የሆነ ነገር ይፈጠር። ተስፋችንን አንተ ላይ ጥለን ትዝረከረካለህ። አሁንም ተስፋ አለ። ቀሪ ጨዋታን ካሸነፍክ በ4 ነጥብ ነው የሚሆነው። ሄድ ቱ ሄድ ትገናኛለህ። ተስፋ አለ። ቆፍጠን በል እንጂ እንዴ! አደራ ሰተነ። የዓለም እግር ኳስ ተመልካቹ ውጭ እኮ ከወያለው ውጭ እኮ አንተ ላይ ነው ተስፋ ያደረገው። ከጦርነት ይሻለናል ያንተን ብለን እኮ ነው። ከሶስተኛ ዓለም ጦርነት ይሻለናል ብለን ነው። የኒውክሌር ነበልባል ከሚበላን አንተ አለ ብለን ነው። በኖቲንግሃም ፎረስት ፔሬራ የሚባል እኮ አሰልጣኝ ነው የያዛቸው። ወልቭስን ሽቁልቁል የወሰደው ኮፍተን ነበልባል። ሙድ አትያዝ። እንደዚህ ሙድን አይመቸኝም።
እንደዚህ ሙድ የምችኝ ሰበር የድል ዜና ከአጸቋማ የሀገሬ ሰው ሲተርት ድር ቢያብር አንበሳ ያስር እንደሚለው አንበሳ ሳይሆን በኢታድ ግንባር ለወገን ጦር የቋጠሮ ሽፋን በመስጠት አበሳውን እንዲያ አድርገን በአጭር ጊዜና በትንሽ ኪሳራ ጠላትንና ጀሌዎቹን ድባቅ መምታት ችለናል። እንኳን ደስ አላችሁ፣ እንኳን ደስ አለን። እኛ አርሰናሎች የሰው አንነካም፣ ካነኩን ግን ለማንም የማንመለስ መሆኑን አጸቋማ በግልጽ ያምናል። ስለሆነም ትግላችን መራር ቢሆንም ፍሬው ግን ጣፋጭ ይሆናል። አጸቋማ አርሰናል ይቅደም፣ ቋጣሪ ይውደም። ሞሪሎ የአርሰናልን የዋንጫ እንቅስቃሴ ያፋጠኑ ያራዳ ልጆች ሲቲዎች ባለቀ ሰዓት ያገኙትን እድል ምን አለፋ ከምላሳቸው ላይ ምግቡን ነጠቀው። ሌላ ነገር የለውም ነው የምልህ። ምን አይነት ተጫዋች ነው ኤሊየት ኤንደርሰን? ያረ ምን ጎልስ ምንድን ነው ዛሬ ይዘው የገቡት? ያራዳ ልጅ ፎረስት ከሜዳው ውጪ መጦ ፎረስት ውስጥ ከተታቸው ሲቲዎችን። ሌላ ነገር የለውም ነው የምልህ። ተረጋጋ እንደው እኔ ረካቡ እኮ ነኝ ፕሪሚየር ሊጉ ዘንድ እንዴት ነው ይህንን ሰሞን የለ እንደዛ አይነት ጨዋታ የለም። እኔ ጋር አንተ ፎረስት ነው የጨፈረው ገባ። ከሜዳው ውጭ መጥቶ የቀወጠው ፎረስት እንጂ ፔፕ ጋርዲዮላ እና ሰራዊቱ አይደሉም። ያራዳ ልጅ ነግሬ ነበር እኮ ፈርስታፍ ፎረስቶችን በሚችሉት አቅም ኖቲንጋም እየተሞካከረ ነው እየሞከረ ነው ብዬ ፈርስታፍ ነግሬ ነበረ። አሳክቶታል። ያራዳ ልጅ ከመመራት እየተነሳ አቻ ሲያደርግ ሲመራ አቻ ሲያደርግ ያራዳ ልጆች ማለት ነው ዋና የሚባለውን እንቅፋት ሆኖባቸው ቁጭ ብለዋል ማለት ነው። በሚያስገርም ሁኔታ አሁን ነጥቡ ሰፍቶባቸዋል። ቀሪ ጨዋታቸውን እስኪጮቱ በ7 ነጥብ ዝቅ ብለዋል ማለት ነው። ሲቲዎች ምን ይፈጠራል? እስቲ አብረን ምን ይሆናል? እስቲ እናንተንም ሀሳብ አስተያየት ኮሜንት ላይ አስቀምጡት። ይመቻችሁ። መድፈኞቹ አርሰናሎች በዋንጫው ፉክክር ላይ አስገራሚ አድቫንቴጅ አስመዝግበዋል። ዛሬ ምሽት ጨዋታቸውን አሸንፈው ተከታያቸው ማንቸስተር ሲቲ ደግሞ ከኖቲንጋም ፎረስት ጋር 2-2 አቻ ወጥቶ ከ5 ነጥብ ወደ 7 ነጥብ ልዩነቱ ሰፍቷል። መድፈኞቹ አርሰናሎች ከሜዳቸው ውጭ ተጉዘው ብራይተንን ገጥመው ፈተናቸውን አልፈው 1-0 ወርቃማና ጣፋጭ የሆነ ሙሉ 3 ነጥብ አስመዝግበው ሲመለሱ፣ ማንቸስተር ሲቲዎች በተቃራኒው በሜዳቸው ኤቲሃድ ኖቲንጋም ፎረስትን አስተናግደው ሁለቴ መርተው ሁለቴ እኩል ለመሆን ተገደው 2-2 ተለያይተዋል። ነጥብ ልዩነት ወደ 7 ሰፍቷል። መድፈኞቹ አርሰናሎች ከ21 ዓመታት በኋላ የ2025-26 የፕሪሚየር ሊግ ዋንጫ ባለቤት ለመሆን ከምን ጊዜውም በላይ አሁን የቀረቡበት ጊዜ ላይ ይገኛሉ። ስለምሽቱ የመድፈኞቹ ድል እንደዚሁም ስለ ማንቸስተር ሲቲ አቻ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኖቲንጋም የልጅነቴ ውለታሽ አለብኝ። ትችላለህ ኖቲንጋም። ሲቲ ረጋ፣ የጩጬው ደጋፊ ረጋ ረጋ በይ። አቋማ ይሄ ነው አቋማ። ግባና ውጣው፣ ግባና ውጣው። ቋጠሮ ሲሳካ ደስ ነው የሚለው፣ ደስ ነው የሚለው። ቋጠሮ ሲሳካ ቢስሚላ ደስ ነው። ሲቲ ሁሉንም ጨዋታ ካሸነፈ ዋንጫውን ይበለዋል። በቃ አርሰናል እየተንሸራተተ ነው። ልክ ነው።